ኪዳነ ምሕረት እናቴ ለምንድን ማልለወጠው? ለምንድን ነው በመሰማው ቃል እግዚአብሔር በመዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ? ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ነው ከሰታለሁ ደሞ መልሽ ይዛው ገኝበታል። ለምንድን ነው በመሰማው ቃል እግዚአብሔር ለምንድን ነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ከጨምነው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት። አንደኛው ሰው ለምን በቃል እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ፣ መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለም ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃል። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነት ጀምሮ ፈጽሜዋለሁ አለ። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ እኛ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን በባድም ክርስቲያኖች ለተወሰኑ ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነት ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለው። የዘላለም ሕይወት መውረስን ትችላለህ ብሎ አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርጋል። እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃል እግዚአብሔር መልሰን እየተከላከልን እንደኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለን። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጽሐፍትን እየመዘዘ ሰዎችን አስተምሮ ወደ ቃል እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲያይሰራ መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃል እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ነው አይደለም? መልሱ እንጂ ይሄ እኮ ምንም አያሳፍርም። ክርስቲያኖች ሁላችንም የምናውቀው ገሃድ ነገር እኮ ሰው መታረም ስላለብን ነው አይደል? ነው፣ ምንም ጥርጥር የለው። ብዙ ላስገባው ብዙ ልልል እንላለን፣ እናጨበጭባለን፣ ብዙ ለተደረገለት እናመሰግናለን። ይሄ የሚያስወቅስ ነገር ሆኖት አይደለም። እርግጥ ነው እነሱን በብዙ ጎብኝቷቸው እግዚአብሔርን ደስ ባሰኛቸው ነገር እሱን ለማመስገን የመጡት ሰዎች በምስጋናቸው ብንሳተፍ የሚያስመሰግን ነው። ያላቸውን የሰጡትን ሰዎች ግን ለምን እንንቃቸዋለን?
ክርስቶስ እኮ ብዙ ካስገቡት ሰዎች ይልቅ 2 መሐለቅ አውጥታ ያላትን የሰጠችዋን ሴት እኮ ነው ያመሰግናል። እነሱ ከተረፋቸው ነው የሰጡት፣ እሷ ግን ያላትን የሰጠችው። ብዙዎች እኮ ያላቸውን ሰጥተው ነገር ግን ተርፏቸው የሰጧቸውን ሰዎች አቅምና ጉልበት ስላልደረሱ ብለን እኮ እኛ ፊት ነስተናቸው። እግዚአብሔር ግን ሁለቱንም ነው የሚመለከተው። በንጽህና የሰጡትን ይቀበላል፣ ብዙም ሆነ ትንሽ። ምን ልላችሁ ፈልጌ መሰላችሁ? ይሄ ልክ ባለጸጋ ክርስቶስን መምህር ያለው እሱ ራሱ ባለጸጋ መባልን ፈልጎ ነበረ እንዳልኳችሁ ሁሉ አንዳንዶቻችን ቤተክርስቲያን ስንመጣ የምናደርገውን መልካም የሆኑ ነገሮች ለምናደርግበት ቦታ የሆነ ግብረ መልስ እንፈልጋለን። አሁንም ባጭሩ በታሪክ ላስረዳችሁ። አባ ፖምቦ የሚባሉ ጻድቅ አሉ በቤተክርስቲያናችን። በረከታቸው ለሁላችን ትድረሰን። እናንተ አሜን አትሉም እንዴ? አዎ፣ እንዲህ የቅዱሳን በረከት ይድረሰን ሲባል ለድምጻችሁ ውበት አይደለም አሜን በሉ የሚባለው። እነሱ ላይ ያደረው ጸጋ መንፈስ ቅዱስ እጥፍ ድርቦ ነው እኛ ጋር እንዲመጣ እኮ ነው። ማሸነፍ ያቃተን ስንት ኃጢአት አለብን እኮ። የቅዱሳኑ በረከት ይርዳን እንጂ። አባ ፖምቦ በዕለታት አንድ ቀን ውስጥ ተቀምጠው በገዳማቸው አንዲት ሴት 20 ወቄት ወርቅ ወይም ደግሞ 20 የተጠቀለለ እንደ ከረጢት ያለ ወርቅ ይዛ መጣች እና ወርቁን ይዛ ከመጣች በኋላ ቤተክርስቲያን ላስገባን የመጣሁት አለች። አባ ፖምቦ የገዳሙ አበመኔት ስለነበሩ እንግዲያውስ እሺ ወደ እሳቸው ገብተሽ ማቅረብ ትችያለሽ አሏት። ገባች። እሳቸው ሰሌን እየሰሩ ነበር፣ እየታቱ ነበር። ያው መታታቱን ነው መስራት ያልኳችሁ ግልጽ ለማድረግ አማርኛውን ማለት ነው። ሰሌን እየታቱ ነበረ። 20 ወቄት ወርቁን ይዛ መጣችና ፊት ለፊታቸው አስቀመጠችው። ቀና ብለው ወርቁንም አላዩትም። እግዚአብሔር እንደሰጠሽው ያክብርሽ ያመስግንሽ አሉ። አሜን ብላ ወጣችና ጥቂት ከሄደች በኋላ ከነከናት። ምክንያቱም ያስገባችው 20 ወቄት ወርቅ ነው። 20 ከረጢት ሙሉ ወርቅ ነው ያስገባችው። እንዴት ይሄንን ሁሉ ወርቅ አስገብቼ እግዚአብሔር ያመስግንሽ ይሉኛል? በደንብ አድርገው ነው እንጂ ማመስገን ያለባቸው፣ እንደኔ የሰጠ ማና አለ ብላ አሰበች። አሁን ብዙ ሰው ቤተክርስቲያን ውስጥ የሆነ ትልቅ ነገር ይዞ ይመጣና እግዚአብሔር ይስጥልን ሲባል እግዚአብሔር ይስጥልንማ ከኔ ቢጤው መቻጣውት በደንብ አድርገህ ንገረኝ እንጂ። ወይንም ደግሞ ለመመስገን ብሎ ነገር ይቆሰቁሳል። እንዴት ነው ዕቃውን አየኸው? ኳሊቲው እኮ አንደኛ ነው። በጣም ቀላል ዕቃ እንዳይመስልን ለመመስገን ፈልጎ እኮ። አባ ፖምቦ ይሄንን ተመለከቱና ያቺ ሴትዮ ተመልሳ መጣችና አባታችን ቡራኪዮት ይድረሰኝ፣ ምናልባት ካላዩት ያስገባውት እኮ 20 ወቄት ወርቅ ነው፣ 20 ከረጢት ወርቅ ነውና እንደው እግዚአብሔር እንደሰጠሽው ይባርክሽ እኮ ብቻ ነው ያሉኝ አለች። አባ ፖምቦ ምን አሏት? ቆይ የሰጠሽው ለማን ነው አሉ። ለኔ ነው ለእግዚአብሔር አሉ። ለእግዚአብሔር እንግዲያውስ ያየሽ ያመስግንሽ፣ ከኔ ከደካማው ለምን ምስጋና ትፈልጊያለሽ አሉ። ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉ ነው ያለው? ይቅር በሉ። እግዚአብሔር እንዲምረን መማማር አለብን። እውነቴን እንምላችሁ ዘመናችን ይቅርታን ከሚናገረው ይልቅ ጥላቻን መንዛት ስለለመደበት እኛም ተጸናወት። ሰው ይቅርታ ልናረግለት ከሚገባው ነገር ይልቅ ምሕረት ላንዳረግለት የምንችልበትን ምክንያት በደማቅ ቀለም ነው የምንጽፈው። ሊያው ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለማለት ነው ወይስ የእኛም ቢተኝነት? የእኛም ቢተኝነት እኮ እኛ ተበድለን ይቅር የማንልበት ምን ይቅር የማያስብል ምክንያት አለ? እንደ ዮሴፍ ተሽጠሃል። የገዛ ወንድሞችህ የማታውቀው ባዕድ ሀገር ሄደ ባሪያ እንድትሆን ወርደውብሃል። ሞተሃል ብለው ለወላጆች ለሚወድህ በሙሉ የምትወደውን ልብስ ደም ቀብተው ሞቷል እርማችሁን አውጡለት ብለው ተናግረውብሃል። እንደ አዳም እንደ ሔዋን እግዚአብሔር ላይ አምፀህ የማይደረገውን ነገር በሙሉ አድርገህ ነው ያለው። ሰው ይቅር ላይልህ ይችላል፣ እግዚአብሔር ይቅር ይልሃል። ይቅርታችን በብዙ ነገር ታጠረ። ክርስቲያኖች ሁሉም ከላይ እስከታች ያለው በደለ እንላለን። እሺ ታዲያ ይቅርታው ከየት ይጀምር? ከሆነ ቦታ ካልጀመረ እያለን አሁንም እየጠበቅን ነው። እኛ ምን አለበት ይቅርታ ብንል? እኛ ምን አለበት ምሕረት ለማድረግ ብንሄድ? ከኛ መካከል ከፍ ማለትን የሚጠላ ማንም የለም፣ ዝቅ ለማለት ግን የሚወድ ማንም የለም ጭምር።
እና ቅዱስ ጴጥሮስ ራሱ ጠያቂውን ራሱ ይዩት እስኪ። አሁን ጴጥሮስ ስለ ምህረት የሚለምን ሰው ነው ራሱ። አይገርማችሁ? እሱ እንዳለው ክርስቶስ አዎ 3 ጊዜ ብቻ ነው እንጂ ከዛ በላይ ይቅር አትበለው ቢባል እኮ በዚህችው ቃል የሚመዘነው መጀመሪያ ጴጥሮስ ነው። ለምን? ክርስቶስን ስንት ጊዜ ክዶታል? 3 ጊዜ ዶሮ ሳይጮህ 3 ጊዜ ቢለው ኖሮ ጴጥሮስ ራሱ ምህረት አልባ ነበር። ግን አይደለም፣ ተደጋጋሚ ነው ይቅር መባል ያለብህ። አያችሁት? ጴጥሮስ በካደው ልክ፣ በጨከነበት ልክ፣ ያበላውን እጅ እንኳን አላውቅም ብሎ በተናገረበት ልክ ምንም ሊያረግ አልፈለገም ነበር። ማረው፣ ምህረት አረገለት። እኛስ ምህረት የማናረገው ለምንድን ነው?